ሰላም ጤና ይስጥልኝ። በዓለም ዙሪያ የምትገኙ ክቡራትና ክቡራን አድማጭ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ እንላለን። ዛሬ ቀን አካባቢ አንድ አዲስ መረጃ ደርሶን ነበረ። ኦነግ ሸኔ በምስራቅ አርሲ ዞን አዲስ ጥቃት መክፈቱን ሰምተናል እና በኦርቶዶክስ ቤተክርስቲያንና አካባቢዋ ላይ ጥቃት መክፈቱን እና የሞቱ ሰዎች እንዳሉ የተቃጠለ ቤትም እንዳለ ተኩስ የተፈጸመባቸው የቆሰሉ ሰዎችም እንዳሉ መረጃዎች እየደረሱን ይገኛል። ከዛም በተጨማሪም ትምህርት ሚኒስቴር ከምርጫ ጋር በተያያዘ ተማሪዎች እንዴት እንደሚመርጡ የሚመርጡበትን መንገድ በዝርዝር እናሳውቃችኋለን። እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም የትምህርት ሚኒስቴር በመጪው ግንቦት 24 2018 ዓ.ም ከሚካሄደው ምርጫ ጋር በተያያዘ ለሁሉም ከፍተኛ ትምህርት ተቋማት ደብዳቤ መላኩን የመረጃ ምንጮቻችን አጣርተዋል። ቀደም ሲል ተማሪዎች ለምርጫው ወደ ቤተሰቦቻቸው ሄደው እንዲመርጡ ለማስቻል ትምህርት ከምርጫው በፊት ተጠናቆ ተማሪዎች ወደ ቤታቸው እንዲሄዱ ታቅዶ ነበር። ሆኖም በትምህርት ጥራት ላይ አሉታዊ ተጽዕኖ ስለሚያሳድር ለተማሪዎች የፈተና ዝግጅትና ስኬታማነት አስቸጋሪ ስለሚሆን የታቀደው አካሄድ ተቀይሯል። በትምህርት ሚኒስቴርና ብሔራዊ ምርጫ ቦርድ አመራሮች መካከል በተደረገ ስምምነት መሰረት ተማሪዎች ትምህርታቸውን ሳያቋርጡ እንዲቀጥሉ ተወስኗል። ተማሪዎች ለመምረጥ የሚያስፈልጋቸውን ቀናት ብቻ ተፈቅዶላቸው ሄደው መርጠው እንዲመለሱ ይደረጋል። ሁሉም ከፍተኛ ትምህርት ተቋማት ወይም ዩኒቨርሲቲዎች ተማሪዎች በተፈቀደላቸው ቀናት ውስጥ ሄደው መርጠው እንዲመለሱ አስፈላጊውን ፍቃድ እንዲሰጡ ማሳሰቢያ ተላልፎላቸዋል። ተማሪዎችም ለምርጫ ምዝገባና ለሌሎች ተያያዥ ጉዳዮች እንዲመቻችላቸው ከምርጫ ቦርድ በሚሰጠው አቅጣጫ መሰረት ለቦርዱ አስፈላጊውን እገዛ እንዲያደርጉ ተብለዋል። በአጠቃላይ በትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ተፈርሞ ለሁሉም ተቋማት በተላከውና ትክክለኝነቱን ባረጋገጥ ነው በዚህ ደብዳቤ ከምርጫው ጋር ከተያያዘ የዩኒቨርሲቲ ተማሪዎች ትምህርታቸውን ሙሉ በሙሉ አቋርጠው ወደ ቤት አይሄዱ። ይልቁንም ለመምረጥ የሚያስፈልጋቸውን የተወሰኑ ቀናት ፍቃድ አግኝተው ምርጫ መርጠው እንዲመለሱ ተወስኗል። መረጃውን ከቲክቫ ኢትዮጵያ አግኝተነዋል። ወደ ዛሬው ወሳኝና ሁሉም መስማት አለበት ብለን ወደምናስበው መረጃችን ስናልፍ ደግሞ 4 ሰዎች ተገለዋል፣ በጥይትም የተመቱ አሉ፣ 10 ቤቶችም ተቃጥለዋል ሲሉ የዞኑ ሀገረ ስብከት አሳውቀውናል ይላል የዛሬ ዜናችን አርዕስት። ከዚህ ቀደም ምዕመናን ተገደሉ በተባለበት ኦሮሚያ ክልል ምስራቅ አርሲ ዞን መርቲ ወረዳ አሁንም ግድያና የቤት ቃጠሎ ጥቃት መፈጸሙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዞኑ ሀገረ ስብከት ለመረጃ ምንጮቻችን በወረዳው ልዩ ስሙ ፈረቀሳ ጃዊ በተሰኘ ቦታ ትንሽ ጋብ ብሎ የነበረው የታጠቁ አካላት ጥቃት ከትናንትና በስቲያ ምሽት 2 ሰዓት አካባቢ እንደ አዲስ ማገርሸቱን ስሜ እንዳይጠቀስ ያሉ የሀገረ ስብከቱ አመራር ገልጸዋል። አመራሩ ለመረጃ ምንጮቻችን በሰጡት ቃል መሰረት 4 ሰዎች ተገለዋል፣ በጥይትም የተመቱ አሉ፣ 10 ቤቶች ተቃጥለዋል ሲሉ በጥቃት የደረሰውን የሰውና የንብረት ጉዳት ተናግረዋል። እኚሁ አካል የሟቾችንና ቤት የተቃጠለባቸውን ሰዎች ስም ዝርዝር ለመረጃ ምንጮቻችን የገለጹ ሲሆን በጥይት የተመቱት ሰዎች ቁጥር ገና በትክክል እንዳልታወቀ በቀጣይ እንደሚጣራ ገልጸዋል። እንዲሁም በታጠቁ አካላት ጥቃት የተገደሉትም ሆነ የተቃጠሉት ምዕመናን ቤቶች ቁጥር ከዚህ ሊጨምር እንደሚችል ጠቁመው የሚመለከታቸው አካላት ለጉዳዩ ትኩረት እንዲሰጡ ጠይቀዋል። ይህ አዲሱ ጥቃት በተፈጸመበት ፈንቀሳ ጃዊ በተባለበት ቦታ ህዳር 14 እና 15 አጥቢያ አንድ አባት ከ2 ልጆቻቸው ጋር በቤታቸው ተገድለዋል የሚል መረጃ ለመረጃ ምንጮቻችን ደርሶት ነበር። በኦሮሚያ ክልል ምስራቅ አርሲ ዞን የተለያዩ ወረዳዎች በሚፈጸሙ የምዕመናን ግድያዎች በተያዘው ዓመት ብቻ ከ40 የሚልቁ ሰዎች ህይወት ማለፉን የዞኑ ሀገረ ስብከት ከዚህ በፊት ለመረጃ ምንጫችን ጠቅሶ ነበር። የአካባቢው ነዋሪዎች በበኩላቸው እገታ፣ የቤት ቃጠሎ፣ የከብት ዘረፋ፣ መፈናቀል መበራከቱን በተደጋጋሚ መግለጻቸው እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመኖቿ እየተገደሉ መሆኑን አምርራ መግለጹ አይዘነጋም። መረጃውን ከቲክቫ ኢትዮጵያ አግኝተነዋል። ክቡራትና ክቡራን አድማጮቻችን እስካሁን አብራችሁን ስለቆያችሁ እያመሰገንን ሀሳብ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። ሰብስክራይብ በማድረግ የደወል ምልክቷን በመጫን እንደዚህ አይነት ፈጣንና ታማኒነት ያለው መረጃ ቶሎ ማግኘት ትችላላችሁ። በቀጣይ እስከምንገናኝ ድረስ ሰላም ቆዩን።